መኪናው ላይ ዋይፋይ እንዳይሰራ አድርጎ ሲሄድ ተገልብጦ ሊሞት ማድረግ ነው ማለቴ በሻወር ፎጣ ራሷን ጠቅላ ቆማ በር ከፈተችልኝ። ማነች? ዲና ወይስ ልጅቷ? ዘላለማችን የልዑል ታዛዥ ሆነን እንድንኖር ነው የሚፈልገው። አይተም አታውቀውን ገንዘብ ያሳየች እድሜ ለሷ በል እሷ ነች። አንተ ነው የሚለኝ ብሎ 300 ሺህ ብር ገባ አካውንቴ ላይ የተላከውም ካበበ ነው። እሺ አሁን እሷ የምታዘው ብዙ ትዕዛዞች አሉ። እሷ ቀላል ላይ ይመስላት እሱ ዝም ብሎ ሄዶ መግደል ቀላል ላይ እሷ ጋር አንድ ክላስ ውስጥ ያውም ከመከታተል ከመጠበቅ አልፎ ግላዊ ግንኙነት እያደረጉ ነው ያልከኝ ነው? አዎ ነው። የት እንዳለችማ አንተ ነው አድራሻን የምጠይቀው። እኔም እንኳን ነግረኝም ከሷ ጋር እንደውም ከዛኛው ጋር ብዙ ከኔ ጋር ብዙ ነው እኔ ካለ ማቀበል ብቻ ነው። ሰው መሬት ላይ ማለት የተነጠፈ የተዘረጋ አንሶላ የተበራረቀ ትልቅ ፍራሽ አለና ፍራሹ ላይ ደግሞ አበበ ራቁቱን ተኝቷል። እዚህ የምታውቂያቸው ሰዎች አሉ? እኔ አላውቃቸውም እሷ ግን ታውቃቸዋለች። እኔ አላውቃቸውም። ኮንሲቲ ሳይ በጣም ብዙ ማስፈራሪያዎች ደርሰውት እዛው ከነቤት ከአንድ ላይ ነው የምናቃጥልክ፣ ልጆችን እንገልብሃለን። ችግር የለም እና ታዲያ የኔ ቤት ልታርግ መጣ። አንቺ ፈልገን ለምን ጉዳይ ልናናግርሽ አንዳንድ ጥያቄዎች ነበሩ። ስራ ገብቼ ስመለስ አባቴ ተፈንክቶ ነው የጠበቀኝ። ተፈንክቶ ስልክ ደም በደሙ ነው። አንተ ሰዎች ናቸው የሷን መገኛ የሚያውቁት፣ እኔ አይደለሁ። ምን ማለት ነው? አንተ ሰዎች ናቸው የሷን መገኛ የሚያውቁት? የፔሸንት መድኃኒት ደብቆ እስከ ማውጣት ድረስ፣ እስከ መስረቅ ድረስ፣ እስከ መሸጥ ድረስ የነበርሽ ሰው ደብቄ መስማት ጀመርኩ የሚያወሩት። በቃ ተስማምቻለሁ ሰርጉ ይደረግ ሲል ሰማ። በቃ እንዴት ነው መድኃኒት ሊጨምሩብኝ የሚችሉት ምናምን ብዬ በጣም ተጨንቄ ነበር እና ተደብቄ ለማየት እየሞከርኩ ነበር። እና አንድ ሴትዮ አለች። ስለኔ እኮ እኔ ከማውቀው በላይ እየነገርከኝ ነው። እኔ በእንደዚህ አይነት ስነ ምግባር አልተባረርኩም፣ ከስራ አላቆምኩም። መድኃኒቱን ፈልገዋለሁ አለች። ያው ምግቡ ላይ ጨምሬ አመጣሁት። ደንግጧልም ታውቀዋለህ፣ አቅም የለውም እና መጀመሪያ በጥፊ ነበር ዘሎ ይመታት። ከዛ አይ ውሸቴን ነው እኮ ስራ እንዳትሰራ፣ እሺ ራስን መቆጣጠር እንዳትችል የሚያደርግ አይነት መድኃኒት ከዲና ጋር ነው። ዲና ዘመዴ ናት እኮ ዘመዴ ናት ዲና። ምን በኩል ነው ዘመድሽ ሆነችው? የሰማሽ ነው እኮ ዝም በይ። ምን ነገር እንኳን ተናግኛለሽ? ትክክለኛ ሰርግ ነበር ሰርግ? አዎ አዎ። እኛ ዞር በይ በእናትህ ተረዳኝ። ያለውን ነገር እየነገርኩህ አይደለ? እኔ ልገልጽ ፈለኩም። እኔ እና ምን አባሽ ታረጋኝ ይፈልግ? አላደረኩክም። አይ ምን ግርግር ወከባው ምናምን ካሜራው ምንድነው? ሙሉ ጮን አርጋ ምግቡንም ፊልሙንም ሙሉ ነገሮችንም አስተካክላ ዳረችኝ እሷ ናት። አንተ ወዲያው እኮ ነው አልቆየክም አይደል? ያለውን ነገር አለ። ለምን ከዚህ ቤት አልወጣሽም? አገባሽ አይደል? ስለ ዲና ጠየቀኝ። ዲና ነገር አወራውክ። አንቺ በዚህ ልክ ነው የሚሸጪኝ? ለምንድን ነው? እኔ አልሸጥኩክም። ይሄን ስልክ በደንብ ፈትሹት። ለምን ፈትሹ? መፈተሽ ስላለበት መድኃኒት አርጋበት ያንተ የምትፈልገውን የምትወደውን ነገር አርጋ እንዳቀርብልህ ያደረገችው። ምን ያልከፈለች? 700 700,000 ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ።
እሺ እንግዲህ ወደ ቤተሰቦች ያው ስቲል እስካሁን መቼም እየደረሰ ይሆናል ብለን እናስባለን። ስለዚህ ምክንያቱም ውጪ ነው ያለው የመስክ ስራ ስለሆነ የሚሰራው አንዳንድ ኢንፎርሜሽኖችን መረጃዎችን ምናምን ስለሆነ የሚያሰባስቡት ይቃረባል ብዬ አስባለሁ። ስለዚህ እኛ ሬዲ ሆነን መጠበቅ ስላለብን አሁን ላይ እኔ ቁጭ ብዬ እሱን መጠበቅ አልፈልግም። ተደብቄ ሲለፈልፍ መስማት ፈልጋለሁ። እሷ እንድታወራው ነው የምፈልገው። ምክንያቱም እቅዳችንን ያቀርነው ነገር አለ። እያንዳንዱ ነገር እሷ በራሷ መንገድ ራሷ እንዳሰበችውና ከዲና ጋር ተማክራ እንዳደረገችውና መንገድ እያስመሰለች እንድታወራውና የእሱ ሐሳብ ምን ሊሆን ይችላል፣ እሱ እንዴት ሊቀበለው ይችላል የሚለውን ነገር አብረን የምናየው ይሆናል። ቁጭ ብለን የምንሰማ ተደብቀን የምንሰማ ይሆናል። ካሜራችንን እንደብቃለን፣ እኛው እንደበቃለን። ከዛም እዚሁ ቁጭ አድርጌ ማይኮችንም ደባብቂያቸው በደንብ ከሷ ጋር የሚያወሩ ይሆናል። ዛሬ ይሄ ልጅ ሲያወራ መስማት ፈልጋለሁ። ከሱ ጋርም ያለ ሌላ ተጨማሪ ሰው አለ ተብላለች። እንግዲህ ማን እንደሆነ እነማን እንደሆኑ በእኔ ስር ሆነው እንግዲህ ስለ ኃይሉ ሰምተናል። መጣው ብሏል። ተቀሪውስ ደግሞ ማን ነው? ሌላውስ ማን ነው? ምንድነው እያደረገ ያለው? ከኛ ምን ጎሎበት ነው? እዛ ጋር ምን ያህል ገንዘብ ተሰጥቶት ይሆን ነው? የኛ እንኳን እዚህ ጋር የፈለገ ገንዘብ ኦኬ ትንሽ ደሞዝ ሊከፈለው ይችላል ምናምን ነገር ላይበቃው ይችላል ምናምን ብለን እናስብ። ግን ደግሞ እኛ ቋሚ ነገር ነው እዚህ ጋር በወንጀል ውስጥ ተጨማልቆ የሚያመጣት ገንዘብ ዛሬ ላይ አግኝቷት ነገ የሚያጠፋት ነች። ህይወቱን የሚያበላሽባት ነች። ይህንን ነገር ብቻ በኋላ ላይ ከሱ ጋር የምናወራው ይሆናል። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁ ቆዩ። ሁልጊዜ ትመክሩኛላችሁ፣ ሁልጊዜ ትሉኛላችሁ፣ ሁልጊዜ ኮሜንት ላይ ጽፉኛላችሁ፣ ሁልጊዜ በውስጥ በአጠገብ ያሉትን ሰዎች ተጠንቀቅ፣ አትመናቸው ትሉኛላችሁ። እነዚህ ሰዎች ደግሞ እዚህ ጋር ያሉትን ሰዎች እንደነዚህ አሁን እንደዚህ አይነት ወዳደሮችም ደግሞ ልጆች እንዳሉት እንደዚህ እዚህ ጋር አጠገቤ እንዳሉትም ሰዎች ደግሞ ታማኝ ጓደኞች ወንድሞች አሉ። ሁሉንም መጠርጠር አይቻልም። ሁሉንም አንድ ናቸው ብሎ ማሰብ አንችልም። ምክንያቱም እዚህ ጋር ነፍሳቸውን የሚሰጡኝ ሰዎች ስላሉ ለኔ። ለማንኛውም ይሄን ነገር በደንብ በኋላ እሱ ከመጣ በኋላ በሰፊው የምናወራበት ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አንቺም ይኸውልሽ አንድ ነገር ምንም ነገር እንዲያቅ እንዲረዳ ካሜራ እንደተደበቀ ሰው እንዳለ ምናምን እንዲረዳ አንድ ምልክት እንድትሰጪው አልፈልግም። ያንን አደረግሽ ማለት የከፋ ነገር ነው ማድረግብሽ። የምሬ ነው። በጣም ነው የምመረብሽ። ሰማሽኛል? ስለዚህ በተናገርነው መሰረት በእቅዳችን መሰረት ማውራት ያለብሽን ነገር ታወሪዋለሽ፣ ታናገሪዋለሽ፣ ታስለፈልፊዋለሽ። ግልጽ ነኝ? ግልጽ ነኝ። መልካም አብራችሁ ቆዩ። ሰላም ነው። አጣልሽ ስራ ነበር ቆይ ደግሞ የኛ ስራ ታውቃለህ። ትንሽ አስቸኳይ ነገር እኮ እንድትወስላት ፈልጌ እኮ ነው። ላኪልኝ ብላኝ። ለዛ ነው። እሱ አዞኝ ነበር ዛሬ የሆነ አስቸኳይ ስራ ነበር። የምርህ ነው? አዎ እዛ መጨረስ የነበረብኝ ስራ ነበር። እዛ ይሰራ ነበር። ጥሩ ነው እንኳን እንዴት እሷ አልደወለችልኝም ዛሬ ነው እንጂ ደውለች። አዎ አልተመቻት። ለኔ ደወለችልኝ ቀጥታ። ያው እሷን ታውቃታለህ መቼስ። አዎ ሌላ ጊዜ ምን ስፈልግ እኔ ጋር ነበር የምደውለው። ትክክል። አሁን እኔ ጋር እስቲ ሰዎች ምናምን ሲኛለው ስለሆነ እስቲ እኔ ጋር እንትን በእንደ አንቺ ምን ላይ ነች? አሁን የት ነው ምን ላይ ነች? የት እንዳለችማ አንተ ነው አድራሻን የምጠይቀው። እኔም እንኳን ነገረኝም ከእሷ ጋር አውራ እንደውም ከዛኛው ጋር ነው ብዙ የምታወራው። ከእኔ ጋር ብዙ አናወራም። እኔ ቃል ለማቀበል ብቻ ነው ሰው ለምን እንዴ ተው እንዴ ብዙ አናወራም እኮ ከእሷ ጋር ማለት ለትዕዛዝ ብቻ ነው የምደውለው። አንቺ ጋር ሲኖር ነው ሌሎችም ማቀበላት ካካለ የምር ነው። አትደውልም እንደዚህ እንጂ አታናግረኝም። የት እንዳለች ምናምን ብዙ አታወራኝ። ማጣራት ነበረ ቤት እንዳለች ምናምን ማወቅ ነበረ። አይ እንትን አላልኩም ብዙ እኔ ደግሞ ወደ አንተ ለማለት አልፈለኩም። ለመጫን ማለት እኔም እዚህ ስራ ስላለ አሁን እኔ ደግሞ ወደሷ ከሷ ጋር ብዙ ወሬ ባወራው ቁጥር ወደ እነሱ ደግሞ ትንሽ ፎከስ እንዳልወስድ እና ለዚህ ነገር አለ ምንም የለም። እንግዲህ እየሰራሁኝ ነው ከሱ ጋር የሆነ የጀመረው ስራ ስለ ሉል ምናምን እኮ ከሉል ጋር ስራ እየሰራ ነው ማለት መቼም ስራዬ እሱ ጋር ነው ቋሚ ስራው ያው ስላለው ሁኔታ ኦኬ እሱማ ስላለው ሁኔታ አድርገን እኮ ያላችሁኝ እየሰራሁኝ ነው ያላችሁኝ ነገር ማለት ምን ላይ ደረሳችሁ? እስቲ ንገረኝ። እንዴት አድርገን ነው የምናደርገው? እንዴት ነው የሚሆነው? እስቲ ንገረኝ። ስለሱ አሁን እሱ ላይ ምንም አይነት መጥፎ ነገር አሁን እሷም የምታስበው እሱ መጨረስ እሱ ነገር ምናምን ብላ ነው የምታስበው። እሱ
ምንም የለም ማለት እሱ እንዳቀደችው አልሆነላት ድኖ ተመለሰ እሱ አሁን እሷ እንዳሰበችው ምንም ነገር የለም ነገር እኛም የፈለኩት አንድ ነገር ላወያይክ ነው እሺ ምን ላወያይክ ነው ፈለኩትና ጥሩ በጀት ፈጅታለች ጥሩ የእናንተን የሚቀይር ህይወት የሚቀይር ማለት ፈጅታለች በምን ላይ ነው የፈጀተችው በሱ በሉን ላይ እንደማለት ላይ ማለት ነው ታውቃለህ ስለዚህ ጥሩ በጀት ፈጅታለች ህይወታችንን እንደሚቀይር በጀት የፈጀተችው ከባለፈው የበለጠ ብር ማለት ነው እና አሁን እንዴት አድርገን እንዴት ሆነ እንዴት ማስወገድሽ እንዳለብን አሁን እንድንወያይ እንድናወራ ይፈልጋል እሱ እንዴት ነው በቃ ስለሱ ነው እንዴት እናስወግደው መፍትሄ ይጠፋል እንደ ለሱ ስንታሱ ለመግደል ለመጥፋት አንቺ ያለው ነገር ውስጥ እሱ ላይ ታውቂያለሽ አለ በጣም በብዙ ሰዎች ተከቦ ነው የሚዞረው ልጁ ደግሞ በጣም ጠንቃቃ ነው አንቺ እናንተ እንደምታስቡት አይደል ልጅ አለ በጣም ጠንቃቃ ነው አሁን ለኛ ራሱ ፈተና እየሆነብን ተቃቃሉንም አውቃለሁ አሁን እሷ የምታዘው ብዙ ትዕዛዞች አሉ እሷ ቀላል ላይ ይመስላል እሱ ዝም ብሎ ሄዶ መግደል ቀላል ላይ ይመስላል ግን እሱ ልጅ ተጠራጣሪ ነው እንኳን እኛን ካቀርቡ ያሉ ጎኖቹ አብሮት የሚዞሩት እንኳን አያምናቸው በጣም ጠርጣራ ልጅ ነው መፍትሄ እንፈልጋለን ለሱ ምን ይፈልጋል አሁን እንዴት ማስወገድ እንዳለበት እንዴት እሱ መግዳት እንዳለበት ነው እንጂ መማከር ያለበት ማለት ነው ጠርጣራ ማለት እናንተ አንተ እናውቃለን እሷም ታውቃለች እኮ ምን አይነት ሰው ነው ባጀት የበጀተችው እኮ እኛ እንዴት አድርገን እሱ እንዴት ማጥፋት እንዳለበት እንድንወያይበት እንጂ እኮ ሌላ አይደለም በደንብ ደግሞ አንተ ስለምትቀርበው የበለጠ ብር ማለት ነው ከባለፈው የበለጠ ብር ነው አንተ ስለምትቀርበው እንዴት አድርገን ልናስወግደው እንደምንችል እንድትነግረኝ ነው እሱም በምን መልኩ ማስወገድ ይችላል ለይተፋት እንዳንተ ቀርቡ ስለሆነ የሚወደው የሚጠላው ምን አድርገን ጎዳው እንደምንችል ምናምን አንተ ቀርቡ ስለሆነ ታውቃለህ በምግቡ አልሆነም ማለት ምግብ የሚወደው ምግብ ላይ ሌላ በተሻለ ሐሳብ ደግሞ ወይ ካልሆነ ይከብደኛል እሱ ደግሞ እንዴ እስከዛሬ ስታርግ የነበረውስ እንደ ጻድቅ ራስና እስከዛሬ ስታርግ የነበረውስ ይከብደኛል መጥፎ ነገር ለሱ ማድረግ እስከዛሬ ስናደርግ የነበረውና ምን ነገር ነበር ወይ ካልሆነ በቃ አሁን ሊጠረጥርም ሊገምትም የማይችላቸው ነገሮች በቃ እንደሱ ሐሳብ ነው ወዳት መኪናው ላይ ዋይፋይ እንዳይሰራ አድርጎ ሲሄድ ተገልብጦ ሊሞት ማድረግ ነው እንጂ ወደሱ ቀርቦ እንኳን ለማጥቃት አይቻልም ማለት ነው የሚጠብቁ ሰዎችም ስላሉ ሊሆንልን አይችልም ባይሆን የመኪናውን ነገር እስኪ በጣም ጥሩ ሐሳብ ነው የመሳሪያ ሽጉጥ ምናምን ተጨነቀበት እንዳባለፈው ወደ ሂሳብ ላይ አንጣለም ሽጉጥ ምናምን ኖርማል የተለመደ ነገር መድኃኒት ምናምን እሱ ኖርማል የተለመደ ነገር በሽጉጡም ባለፈው ሽጉጡን ከስሎ ዋስታኛ ለመግደል ሞክረን ነበር ግን ከስሎ ያሉ ጠባቂዎች በጣም አሁን ያመጣው ሰባሪ ጥሩ ቀጥሻለ ደግሞ በጣም እንዲጎዳ ዲተርፍስ አሁን ፍሬንድ ምትመረንበት ዲተርፍስ ወይ የነዳጁንም እንትን እንከፍተውና ሲጋጭኩ እሳት ተፈጥሮ ይተረዳማል ነው እኛ ማጥቃት የምንፈልገው አንድሱ ብቻ ነው ሌላም ሰው ተጨማሪ ይጎዳል ሌላ ብዙ ወንጀል ነው የሚሆነው እቺ ብቻ ለዛ እዚህ ላይ ተጨማሪ ሌላ ሰው ያስፈልጋል አፍሬን የሚለው ነገር አትስማሙ ለምዶ ታውቃለህ ከተማ ውስጥ ነው ልጅ የሚያሽከረክረው ምናምን የሚሄድበት በጣም ከብዙ ሰዎች ጋር ይገናኛል እኛ ማጥቃት የምንፈልገው አንድሱ ነው እንጂ በጣም ብዙ ማህበረሰብ አይደለም አንተ ደግሞ ቀለል ያለውን ነገር የፈለገ ሰው እንኳን እሱ የፈለገ ህዝብ ለማያልቅ ምን ገንዘብ ይላል ስራ ባለበት ይችላል እዚህ ውስጥ የሚገባው ለገንዘብ ይብይ እንጂ ግን እሱ ብቻው ነጥሩ ብቻው የሚጎዳል ለሱ ደግሞ ስፔሻል የሆነ ሐሳብ ያስፈልጋል ስፔሻል የሆነ እንደሱ አንተ ሐሳብ ልታመጣ ነው እኮ የሚፈልግ ስፔሻል የሆነ ሐሳብ እስኪ እናቀዳለን አንቺን ማቀጀ ነው ከሷ ጋር ተመካከራችሁ ከሷ ጋር የምናወራው ያወራነው ነገር እኮ ለዛ ከሷ ጋር ያወራነው ነገር እኮ ስለዚህ እሷ ማለት ለኔ ነገር እሺ እሷን ማወራናል ለኔ ነገርችን እኮ እሷ ማለት ጥሩ በረከት ተላክቷለሁ አጥፉት አለች አጥፉት ዳግመኛ ላይ አልፈልግም ማለት ዛሬ ካልወትሮ ግን ቤት እንዴት አስገባሽ ሌላ ጊዜ መንገድ ላይ ነበር ተቀበል እንደ ቤት ያው ዘናበ ግን ያው እሱ ማጥፋት ነው የምፈልገው እንጂ ሌላ ቤት ቤት አይደል ሌላ ቀን ትመጣለህ ያስቸኳይ ስለሆነ ቦጭ ሰንቺ ስለሚሄድ ነው ቤት አታስገቢኝ ሌላ ጊዜ እንኳን አስቸኳይ ነገር ስለሆነ ቦጭ ስለሚሄድ ነው እኔ ለማጥፋት ነው
አንተ ነው ወይ አንተ ነው የሚለኝ ብሎ ስማ አናግረኝ ምን ብታገኘ ነው እኔን ይሽትኝ ለኔ ወላዱና ነው ልጅ ለኔ ወላዱላ ስማ ልገለኝ ነው እኮ እየተማከርክ ነበርኩ ማንንም እዚሁ ለነገር ውስጥ ፈልገውም ይገባል ምን ማለት ነው ስማ ቆይ ለገንዘብ ስትል ነው በገንዘብ ነው እኔን ይሽትከኝ እኔ ፈልጌ አይደለም ነው እዚህ ውስጥ የገባው እና ማን አስገደደ ማየ እንደታመመች ታውቃለህ እና ገንዘብ ያስፈልገኛል በቃ ስለዚህ እናንተ ስለታመሙ ገንዘብ ስለሚያስፈልግ ምን ይሁን ገንዘብ ያስፈልገኝ ነበር በቃ ግዴታ የሰጠኝን ገንዘብ መቀበል ነበርብኝ ስለዚህ ለገንዘብ ስትል ተመሳጥራ እኔ ለማጥፋት አብራቸው እየሰራ ነበር ተመሳጥራ አይደለም ምን ያታለውኝ ነው ሸውደውኝ ነው እዚህ ውስጥ የገባሁት ቆይ እኔ ለእናትህ የመድኃኒት ስትል ቼክአፕ አለባቸው ስትል ምን ስትል ገንዘብ እየከለከልኩ ያ በቂ አይደለም ላለባት በሽታ ለመድኃኒቷ ያ በገንዘብ የምትሰጠኝ ገንዘብ ለኔ አይበቃኝ እንኳን አንተ የምትሰጠኝ አይደለም የኔ ደሞዝ ተጨምሮ እንኳን አይበቃ ተጨማሪ ብዙ ብር ያስፈልገኛል ያን ገንዘብ ደግሞ አገኘሁበት እንጂ አንተ ላይ እኔ ሌላ የከፋም ነገር ለማድረግ አሳውም የለኝ ግን ገንዘቡን ተቀብቻለሁ በልቻለሁ ካለበለዚያ እኔንም እናቴን የሚያጠፋት እንዴት ነው ለዛ ግዴታ በቃ አንድ ላይ መሆን አለ ንገረኝ እንዴት ነበር የተስማማው እንዴት ነው ያመሳመነች እዛ እንድንከታተል ማን ነው ያደረገው እሷ ጋር እዛ ተከታተሏት ብለህ ስልከን እኔና ማን እንላክ እንዴት ለምን ማንሳት አስፈልጋ ማውቅ ትፈልጊለ ሁሉ ነገር እኮ ለዛ ነገር ማን እንላክ ሌላን ስንከታተላት አንተና አበበ ለዚህ ሁላ ነገር መንስኤ እኔ ሁላ እዚሁ ነገር ሁሉ መግባቴ ዋና ምክንያት አበበ ነው ምን ማለት ምን አሁን ደግሞ እሱ ላይ ነገሮችን እሱ ላይ ምንም እሱ ላይ እየተመጠብኩኝ አይደለም እሺ ከሷ ጋር እየሰራን ያለነው አሁን ሁለታችን ብቻ ነን ከኛ ማለትም ከኛ ከስራ ባልደረቦቻችን ውስጥ ሁለታችን ከንሷ ጋር እንሰራለን እሺ አንተ ልከን ነበር አይደል ቤቷ እንድንከታተል ሁሌም እንድትጠብቋት ስትወጣ ስትገባ የምትሄድበትም ምናም እንድትከታተሉ እንድታዩ ተመድባችሁ ነበር ሁሉን ነገር እሷ እንድንከታተል አንተ ልከን ነበር እሷ ጋር በዛ መሃል ላይ እኔ እናቴ በሽተኛ ነች ብቻዋን ትቻት እኔ ረጅሉል አልችልም ላንተም ይሄን ብልክ ስራዬን የጠላው ለስራዬ ፍቅር የሌለኝ ችላ ያልኩት ይመስልና ከዛ ቦታ እንዳታነሳኝ ፈራለሁ አልነግርህም ለአበበ ስነግረው ግን ይረዳኛል በቃ ሂድ አንተ እናት ጋር ከሰዓት ደግሞ እኔ እወላለሁ እዚህ ችግር የለውም ይለኛል ያን የዛ አጋጣሚ ላይ የዛ ሰዓት ላይ ነው የእናቴን እጄ ትሪት አደርጋታለሁ እንከባከባታለሁ የሚያስፈልጋትን ነገር ከጎን ነው ያደርግላታለሁ የዛ ሰዓት ላይ ከሰዓት አበበ ነው ከሷ ጋር የሚሆነው የሚጠብቃት እሷ ነው መውጫ መግቢያ የሚያጠናው እሷ ነው ማለት የእሷን መውጫ መግቢያ የሚያጠናው እሷ ነው በዛ ሰዓት ላይ የተፈጠረ ክስተት በቃ ይሁላ ነገር ቅስፈታይና ድንገት የተፈጠረ ነገር እኔ በዛ ሰዓት ላይ በጣም ገንዘብ ያስፈልገኝ ነበር አበበ ደግሞ በዚህ በከተተሉ ዙሪያ በጣም አቀራርቦናል ሙሉ ላችን አንድ ላይ ነው አዳራችን አንድ ላይ ነው የሥራውን ነገር ታውቀዋለህ አንድ ላይ ማውራት ጀመር ብዙ ነገሮችን ማውራት ግድ ይላል ባታወራውም የተግባባል ያውቃል እሱ እንደ ጓደኛክ ይሆናል ማለት እንደ ወንድም እንደ ቤተሰብ አካል ይሆናል የዛ ሰዓት ላይ ለኔም እንደሚያስፈልገኝ ለሱም እንደሚያስፈልገን እንተዋወቃለን እርስ በርስ እሺ የዛ ሰዓት ላይ ገንዘብ እንደሚያስፈልገኝ ያውቃል እንኳን እሱ ከራሱ ቆርጦ ራሱ አንዳንዴ 1000 ብርም ብትሆን 2000 ብርም ብትሆን ያግዘኛል ምክንያቱም ያለውበት ችግር ስለሚረዳ እኔ ግን አንድ ጥያቄ ልጠይቅ እስኪ እናቴ ጋር ነው መሆን አለብኝ ላንተ በነገር ደግሞ አትረዳኝም ከስራ የታነሳኛለህ ቢሉ እኔ በእንደዚህ አይነት ነገር ስጨክነኝ ታውቃለህ አላቅም ግን እኔ ደግሞ ስራዬ ላይ በምንም መልኩ እንድታማ አልፈልግም እኔ ለስራዬ ቆራጥና ጀግና እንደሆንኩ ነው ሁሉም ሰው እንዲያ በስራ እኮ የምትታማው እኮ ስራ ላይ ልትታማ የምችለው ስራን በአግባቡ ሳትሰራ ስቀር እንደዚህ አይነት ስግብግብ ሳላከብር ካለሳ ከወጣው ደግሞ በስራዬ መታማት አይቀርም ለኔ አማክረኛል
አናግረኛ ነኝ ሎሌ እኔ ቀና ብዬ እንኳን እንደማላይ ታውቃለህ። በጣም ነው ማከብር። እሺ በጣም ነው የምታከብረኝ። ክብርን እኮ አሳየኝ። ግዴታ ስለሆነብኝ ነው አሁንም እየነገርኩ። እሺ ቀጥል ስለ ታሪኩ። ድንገት 300 ሺህ ብር ስልኬ ላይ ገባልኝ። ማለት እሱ በላከኝ ሰዓት ማለትም በቃ እናቴ ጋር ሰዓት አለ። እኔ 8 ሰዓት 7 ሰዓት ሲሆን እወጣለሁ ወደ እናቴ ጋር እሄዳለሁ። በዛ ሰዓት ላይ ወደ ቤት እየሄድኩበት ባለው ሰዓት ላይ በቤት ከመድረሴ ትንሽ ሲቀረኝ 300 ሺህ ብር ገባ አካውንቴ ላይ። የተላከውም ካበበ ነው። እሺ የዛ ሰዓት ላይ ደንግጬ እኔ ባይኔ አይቼው ማላቀው ገንዘብ ሲገባልኝ ደንግጬ ደውዬ ምንድነው ብዬ ጠየቅኩት። ስጠይቀው ይቀመጥ የሥራ ገንዘብ ነው ማለትም የትርፋችን ገንዘብ ነው ተጠቀምበት፣ የምፈልገው ነገር አድርግበት፣ እናትን አሳከምበት ምናምን ብሎ ላከልኝ። እኔ በዛ ሰዓት ላይ ምን እንደማደርገው ምን ግራ ሁላ ገብቶኝ መንገድ ላይ ነው ቁጭ ያልኩት። ከዛ ነገረኝ ይሄ ሁላ እናትን ማሳከሚያ ይሄ ሁላ ነገር ያደረኩልህ በቃ ሁሉንም ነገር ተወና አንተ አሁን ላይ እናት ላይ ፎከስ አድርግ፣ ገንዘብ አለክ፣ ይሁላ ብዙ ሺህ ብሮች አለክ፣ እናትን አሳክም፣ አድናት፣ ጤነኛ ትሆንና አንተም ከጭንቀት ትገላገላለህ ሲለኝ በዛ ሰዓት ላይ እኔ የታየኝ በቃ የእሱ ወንድምነትና የእሱ መልካምነት እናቴን ያዳንኩበት መንገድ ነው እንጂ ብሩ ከየት መጣ እንደመጣ የሚለውን ነገር ምንም ለማሰብም አልችልም በዛ ሰዓት ላይ። ምክንያቱም ያ ገንዘብ በዛ ሰዓት ያስፈልገኛል። እሺ ያስፈልገኝ ነበር። እናቴን አስፈላጊው ሕክምና ጋር ወሰድኳት። አስፈላጊውን ክትትል እንድታደርግ አደረኩ። በነጋታው ስመጣ ግን ቀስ እያለ ነገሮቹ ማለትም ጥያቄ ውስጥ እየተፈጠረብኝ መጣ። ይሁላ 300 ሺህ ብር አንድ ሰው ከመሬት አንስቶ የፈለገው ጓደኛ ቢሆን ዝም ብለው አይልክልህ። ቢያዝ ከመላኩ በፊት እንደዚህ ያደርግልሃል ያቅሜን አግዛለሁ ብሎ ነው የሚልክልህ። ድንገት ዝም ብሎ አይልክልህ። እሺ ያ ነገር ውስጥ ጥያቄ ስለፈጠረብኝ አግኝቼ አወራሁት። ምንድነው እንዴ ልልክልኝ ቻልክ? የታመጣ ይሁላ ሺህ ብር አንተ 300 ሺህ ብር ያክል ገንዘብ ከየት ልታመጣ ቻልክ? ስለ የራሱን ከአካውንት ከፍቶ 500 ሺህ ብር አሳየኝ አካውንቱ ላይ። ከኔ የበለጠ ገንዘብ እሱ ጋር አለ። ይሁላ ማለት ወደ 800 ሺህ ብር ነበረው ማለት ነው ለኔ ከመላኩ በፊት። እሺ ያ ገንዘብ ከየት የመጣ ደንግጬ ጠይቁት። ቀስ ያለ ሁሉም ነገር ይገባል አለ። ከዛ እኔ በቃ በዛ ሰዓት መጠቀሜን ያዩት ገንዘቡ በቃ ፈቅዶ እስከሰጠኝ ድረስ እኔ ምን አገባኝ ብዬ ህይወቴን ማለትም ኖርማል እንደ ድሮ ስራዬን መስራት ጀመርኩ። ሰዓቴ ሲደርስ ሄዳለሁ። ከዛ በኋላ ግን እናቴ ትሪት የሚያደርጋት ጥሩ ሆስፒታልም ስለነበረች ትሪት የሚያደርጓት ሰዎች ስለነበሩ ሰዓቴን በቃ የሥራ ሰዓቴን አክብሬ መስራት ለመጀመር አስቤ ወሰንኩ። ከዛ በነጋታው ዋልኩኝ። እሱ 8 ሰዓት ሲሆን በቃ እኔ እንደምሄድ ነው የሚያውቀው። መጣው አንዴ ብሎኝ ሄደ ተነስቶ ቡና ከምንጠጣበት ቦታ ማለት ነው። ከዛ በኋላ እዛ አካባቢ ነበር ፊት ለፊት ነው ማለትም እንደዚህ ወደ ኩርባት አጥፈነ ቡና የምንጠጣው ወደዚህ ስንመለስ የሷ ቤት። እሺ ከዛ ስደውልለት ቆየብኝ። ሲቆይብኝ ሄጄ እኔ በቃ ማለት አካባቢውን ልይ ስራችንም መከታተል ስለሆነ አካባቢውን ልይ ብዬ አካባቢ ላይ ቆየሁ። ማለትም በአንድ ከ30 ደቂቃ ምናምን ቆየሁና ደወልኩ። ለምራው የት ሄደ ነው አመጣም እንደ ስለው ኧረ እዚሁ ነኝ እኮ አንዴ ውስጡን እየፈተሽኩኝ ነው ቤት ነኝ ምናምን አለ። ምንድነው ፈትሸው ምን እያደረክ ነው ምናምን አልኩት። ከዛ መጣው አንዴ ትንሽ ጠብቀኝ በቃ አንድ 10 ደቂቃ ጠብቀኝ ምናምን አለ። እዛ ሰዓት ላይ እሺ ብዬው ጠበቅኩትኝ። ከ10 ደቂቃ አልፎ 15 ደቂቃ አለፈ። ምን ተፈጥሮ ነው ብዬ እኔ ደግሞ ውስጥ በቃ ሌላ ነገር ይፈጠር ነው የወሰደኝ። ደንግጬ በቃ ሲጨንቀኝ ከፍቼ ገብቼ ግቢ ውስጥ ገባ። ብዙ ሰርቪስ ቤቶች አሉ። ከዛ በኋላ ደወልኩለት። ስደውልለት ስልኩ ይጠራል። የሚጠራው ካሉ ሰርቪስ ቤቶች የሆነ 3ኛው ቤት ላይ ነው ምናምን መሃል ላይ ያለው ቤት ላይ ስልኩ ድምጽ ሰማሁ። ስጠጋ የጠጋው በመጣው ቁጥር የቤቱ ቅርበትና ስልኩ እኩል ነው። ማለትም ምን ያለውበትና ቤቱ እዛ ቤት እንደሚጠራ ያስታውቃል ስልኩ። እዛ ዘጋውተኝና ሳንኳኳ አለ ውስጥ ነው። ከዛ በኋላ ለመክፈት ስሞክር ቤቱ ከውስጥ ተቆልፏል በሩ። ደረገጥኩኝ እኔ ማለትም እዛ ወይ የሆነ ነገር አድርገውት ነው ወይ ደብድቦ ያግተውት ነው ብዬ ነው የማስበው። ምክንያቱም የኛ የሥራ ነገር አይታወቅም፣ በየትኛውም ሰዓት አደጋ ሊፈጠርብህ ይችላል። እሺ ያንን ስለማሰብ
ደበደብኩ ለመስበሩ ላይ የታገልኩኝ ነበር። በዛ ሰዓት ላይ ድንገት በሩ ተከፈተ። ከዛ በኋላ ማለት እኔ ራሴ ሲያዩት ነገር በሰዓቱ ነው ሊያሳምነኝ አልቻለም። ማለት ምንድነው ያየው? ተናገር፣ ምንድነው ያየው? በሻወር ማለቴ በሻወር ፎጣ ራሷን ጠቅላ ቆማ በር ከፈተችልኝ። ማነች? ዲና ወይስ ልጅቷ? ዲና ራሷ ዲና ራሷ። እሺ ከዛም ደንግጬ ማለቴ እኔ በቃ ወይ ተሳስቼ ነው ቤት ብዬ ነው ያሰብኩትኝና ወደ ውስጥ ሳይ መሬት ላይ ማለት የተነጠፈ የተዘረጋ አንሶላ የተበራረቀ ትልቅ ፍራሽ አለና ፍራሹ ላይ ደግሞ አበበ ራቁቱን ተኝቷል። ማለት በሰዓቱ ደንግጬ ነበር እኔ ማለት ምድር የተፈጠረው ብዬ ማለት ማውራትም አቃተኝና ምን ሆነ ነው ምንድነው ምን አርገውክ ነው ምናምን ያልኩት። ምክንያቱም እዛ ደረጃ ማለት እዛ ላይ አልጋ ላይ ከሷ ጋር ያሰብኩትን ነገር በቃ ማመን አልፈለኩኝም። ለዛ ምን ሆነክ ነው ያልኩት። ስለው ደጅ ጠብቀኝ መጣው ልብስ ልልበስና ማማኝ ከዛ ማለት ደንግጫለሁ፣ ተው ብያለሁ። ደጅ ቆሜ መጣ። ምንድነው የተፈጠረው ስለው እንዴ ልበልክ ማለት ውስጤ ነው ሰላም ያገኛል ነበር። በሰዓቱ ምን ለመጠየቅም እንትን እያልኩ አይደለም እያልከኝ ያለው አበበ ከሷ ጋር አንድ ክላስ ውስጥ ያውም ከመከታተል ከመጠበቅ አልፎ ግላዊ ግንኙነት እያደረጉ ነው እያልከኝ ነው? አዎ ነው። አብሮ አንሶላ እስከመጋፈፍ ደርሰዋል ከስራ አልፎ። ታዲያ ዝም ብለህ ወጣ? እንደዛ ስላለ ልብስ ለብሽ እመጣለሁ ሂድ ስላለ ዝም ብለህ ወጣ? ደንግጬ ነበር በሰዓቱ በር ላይ ቆሜ ምን ማድረግ እንዳለብኝ ግራ ገብቶኛል። አንተ ጋርም ለመደወል እያሰብኩኝ ነበር። ስልኬን አውጥቼዋለሁ። በዛ መሃል እሱ መጣ። ስጠይቀው ማውራክ ነገር አለ፣ አንተ ብዙ ማታውቃቸው ነገሮች አሉ። አንተ የምታስበው የምፈልገው እዚህ ፀሐይ እየደበደበን ብርድ እየደበደበን አዋራ እየጠጣን መንገድ ላይ ቁጭ እያልን የመንገድ ላይ ቡና እየጠጣን ምግብ እንኳን የረባ ምግብ አንበላ እንደዚህ እንድንኖር ነው ህይወታችን የምፈልገው። ዘላለማችን የልዑል ታዛዥ ሆነን እንድንኖር ነው የሚፈልገው። አይተም ማታውቀውን ገንዘብ ያሳየች እድሜ ለሷ በል እሷ ነች አለኝ። ማለት እኔ ግራ ገባኝ። ምን ማለት ነው? ምን ተምታወራው አልኩት። ይሄውላ ገንዘብ ይሄውላ የሀብት መጠን አካውንት ላይ የኔም አካውንት ላይ የሞላችንብን እሷ ነች ማለት እኔ ከሷ ጋር ምንም ያወራሁት ነገር የለም፣ የተገናኘሁት ነገር የለም። ግን ገንዘብ ለኔ 300 ሺህ ብር ደርሶኛል። አንተ በዚህ ማለት ሎልን እሷ የምፈልገው ሎልን ማጥፋት ብቻ ነው። እሱን ካጠፋና እሷ ቆጥረን አይደለም አይተን ማናየው ማለትም ቤት ሙሉ ገንዘብ ነው የምትሰጠን አይደል? የዛ ሰዓት ላይ እኔ ማረገው ጠፋኝ። ምክንያቱም እናቴን አንዴ ህክምናውን አስጀምሬያታለሁ። የሰጠኝም ገንዘብ ከግማሽ በላይ ተጠቅሜያለሁ። ከዛ በኋላ ደግሞ ብዙ ገንዘቦች ያስፈልጉኛል። ብዙ ገንዘቦችን ትሰጣለች። ብዙ የህይወት ሸክሞችን በገንዘብ ዝም ብላችሁ ስሙት እሺ። እዚህ ጋር ያላችሁ ሰዎች በተቀላለ የሚያወራው ነገር ለእናንተ መልእክት ነው። ቀጥል። ያስፈልገኝ ነበር ገንዘብ በሰዓቱ። ከዛ በኋላ ምን እንዳረጉኝ አላውቅም። በቃ ምን እንዳስነኩኝ አላውቅም። ደንዝጄ እነሱ የሚሉኝን ነገር ሁላ ማድረግ ጀመርኩ። እሱም ይገባል፣ ከሷ ጋር ይተኛል። እኔ በር ላይ ቁጭ ብዬ እጠብቃለሁ። ይመጣል፣ እኔ ጋር ቁጭ ይላል። በፈለገ ሰዓት ከሷ ጋር መገናኘት ይችላል። እኔ ቁጭ ብዬ እጠብቃለሁ። ከዛ ገንዘብ አካውንታችሁ ላይ ይገባልናል። የምንፈልገው ገንዘብ ይገባልናል። ግን የሷ ዓላማ ያኛው አልነበረም። በዛ ብቻ ማለትም በዛ ብቻ እንድናበቃ አልፈለገችው። ትልቁ ዓላማችሁ እኔ ማጥፋቷ ነው። አዎ። በዛም ደግሞ ተስማማ። በዛ ነው ያልተስማማኝ። በዛ ተስማማ። ቅድም ስታወራ የነበረው ነገር በጠቅላላ እየሰማው ነበር። እየሰማኝ ነው። ኢቭን እኔን የመግደያ ዘዴ ራሱ ስትናገር እየሰማው ነበር። አማራጭ የለኝም። ስማ፣
ከባለፈው በተሻለ ገንዘብ እናገኛለን ነው ያውን እንደባለፈው በገንዘብ መጣላት አልፈለግም ስትራስ አምቻለሁ ነበር ኢቭን መኪናዬን ነው የምጠቀመው መኪና ፍሬን ለመበጠስ ራሱ እቅድ አወጣ ይሄ እቅድ እሱ ነው ከዚህ በፊት እሱ አወራልኝ ነገር ነው እዚህ መጥቼ ማስተጋባው ኧረ እባክህ ከሷ ጋር ስገናኝ እያንዳንዷን ነገር ቀድሞ የሚነግረኝ እሱ ነው እያንዳንዷን ቀድሞ የሚነግረኝ እሱ እዚህ ስመጣ እንኳን ቀድሜ ለሱ ደውዬ ሳልም ካልመጣው ምንም አይነት ገንዘብ የመጣ ዕቃ ይዘህላት ትሄዳለህ ከዚህ መርዝ ይዘህላት ትሄዳለህ ከሷ እየተቀበልክ ከሰርከ የቀመል መርዙን ትቀበላለህ ወስደህ ለዲና ትሰጣለህ መርዙ ምን ነው ያላቀም ይሰጠኝ ነገር ማድረስ ብቻ ነው ኧረ እባክህ መሬት እኮ ግድ እንደሌለ ማንንም ቢሞት ግድ እንደሌለ እኮ ተናገርክ ምክንያቱም እናቴ ከመሞት ተሰማኛለህ ዝም በል ከናናቴ ከማጣት በላይ ምንም አያስፈራኝም ይገባል ኧረ እባክህ እናትን ከማጣት ውጪ ምንም አያስፈራም የሌሎች ስናት ኢቭን የመኪና አደጋ ሲፈጠር ሌሎች ንጹሃኖች ሊሞቱ ይችላሉ እሱ ብቻ አይበልጥም ምንም ነገር ከኔናት አይበልጥም የሌላው ሰው ነፍስ እንትን ነው መቀለጃ ነው እንደዛ አላለም እናቴ ቁጭ ብዬ እኔ እንደሞት አፈና እና ስለአንተና ሲባል የኛ ነፍስ መቀለጃ ነው የህዝብና የሌላው እናት መቀለጃ ነው ነፍሳቸው ያንተ እናት ሞትም በሰማት ስማ ትሰማኛለህ አሁንም ቢሆን ተረጋግተህ አናግረኝ እየሰማኸኝ ነው ቀና በል ምንም አታስመስል ቀና በል ወደዛ ቀና በል መቼም አድምጬማ እንደዚህ እንትን አለ ማላደማም ምንም አትፈትሽ አላደማም ደህና አድርጌ ግን እጩትብሃለሁ አንተ በእኔ ላይ ትጩት ካረለ አንተ በእኔ ላይ ቀለልክ ሰው ባረኳችሁ ባስጠጓችሁ ስራ በሰጧችሁ ድንጋይ ላይ ቁጭ ብለህ ከድንጋይ ላይ ተነስተህ ስራ እንካ ብዬ በሰጠው ገንዘብ የምታገኝበትን ቤተሰብ የምታስተዳድርበትን ገንዘብ እንድታገኝ ባደረኩኝ ስማ ይሄ ከማይረባ ድንጋይ ያሞቁ ፀሐይ ላይ ከመቀቀል አንስቼ ስራ ስለሰጠው አበበን እዚህ ውስጥ የከተተኝ ዝጋፈን አሁንም ቢሆን እኮ እያልክ ያለው ከእናቴ ነፍስ ያንተም ነፍስ ሆነ የማንም ነፍስ ምንም አይበልጥብኝም ያልክ ነው እናቴ ስሞት ቁጭ ብዬ እንዳይ ነው የምጠብቀው የሌላው ሰው ነፍስ አይደለም የእናቴ ነፍስ አይደለም ስለዚህ አንተ ዓለምን በጠፋ ምን አንተ በኔ ቦታ ብትሆን ምን ታደርጋለህ ስማ ለእናቴ ብዬ አንተ በኔ ቦታ ብትሆን ምን ታደርጋለህ ምን እንደማደርግ በደንብ ታውቃለህ ከዚህ በፊትም ማያደረኩትን ታውቃለህ ከእናቴ ጋር ራሱ ግጭት ውስጥ ገብቼ እንደነበር ታውቃለህ የምወዳት እናቴን መልካምነትን ያስተማረችኝን እናቴ እኔ ደግሞ ያና አሳልፌ ልሰጣት እንደምችሉላ ታውቃለህ ምክንያቱም የንጹሃን ደም ዝም ብሎ መፍሰስ ስለሌለበት እኔ ደግሞ ያናል ጥንካሬ የለኝም ያናል ጭካኔ የለኝም እናቴ ስሞት ቁጭ ብዬ ስለዚህ ሌላው ላይ ትጨክናለህ ሌላው ለምን ፍግም አይልም ገንዘብ ይሰጥ እንጂ አንተ ለሌላው ለምን ፍግም አይልም አይደል ማንም ሳይጎዳ ነው ገንዘቤን ማንገል ነው ፈልግ ቀደም ምን ነበር ስትል ነበር ምን አገባኝ ስትል ነበር ምክንያቱም እሷ ፊት ማስመሰል አለብኝ አረ እሷ ፊት ካላስመሰልኩኝ እኔ ወሸታምና ተጠርጣሪ እንደሆንኩ አድርጋ ልታስበኝ ትችላለች ወሬ አልፈልግም አሁን አበበን ትቀጥሯለህ ትሰማኛለህ አበበን ትቀጥሯለህ እናገኘዋለን ዲና የት ነው ያለችው እኔ አላቅም እሱ ነው ከሷ ጋር በደንብ ታውቃለህ የት ነው ያለችው እውነት እኔ እበላለሁ እኔ የት እንዳለች አላቅም እና የት አባል ተወስድላት ነው የመጣው የሚወሰድ ቃል እኔ ለአበበ ነው የማቀበለው እሱ ነው የሚያቀብላት እሷ አሁን ላይ እየተፈለገች ስለሆነ ተደበቃለች አታገኘንም እንኳን እኔ ከሱ ጋር ነው ብዙ ነገር የምታወራው እኔ ከሱ ጋር ነው እንዳወራ ያደረገችኝ ነው ቅድም ሰምታለህ አይደል እንደማላወራት ከሰማክ ሁሉ ነገር ሰምታለህ ብዬ አስባለሁ እኔ ከሷ ጋር ምንም አሁን ላይ አላወራም ስለዚህ አበበን ቅጠረው አሁኑኑ ቅጠረው ምን ብዬ ነው የምቀጥረው ማግኘት እንዳለብህ ልታወራው እንደምትፈልግ ሰማኛለህ የምልህን ነገር ብቻ ነው የምታደርገው ከዚህ በኋላ የምልህን ነገር ብቻ እሺ ቀጥሯለሁ አሁን ትደውልለታለህ ላገኝ እፈልጋለሁ የት ነህ ብለህ ትጠይቀዋለህ ከዛ በኋላ እኔ ራሴ አገኘዋለሁ ውድ ቤተሰቦች ዛሬ የትም አልሄድም እንዲሁ ቀኑ ሙሉ እነዚህ ልጆች ነክሼ ነው የሚይዛቸው አበበ የሚባለውን ልጅ አገኘዋለሁ ካለበትም ቢሆን ጉድጓድ ፈንቅዬ አወጣዋለሁ ይደውልለታል ከዛ በኋላ እሱ ደግሞ ዲና ያለችበትን ቦታ ይጠቁመኛል ዛሬ እንደቀል የምንላቀቅበት ሁኔታ አለ ለማንኛውም አሁንም የትም እንዳትሄዱ በድጋሚ አብራችሁ ቆዩ
መልካም ጊዜ። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እንግዲህ ቤተሰቦች አበበ ጋር በጣም በተደጋጋሚ ስልክ እየተሞከረ ነበረ። አንደኛ በሱም ስልክ እየተሞከረ ነበር፣ ስልኩ አይሰራም። ድንገት ተብሎ ደግሞ በእኛም ስልክ እየተደወለ ነበር። ነገር ግን ስልኩ እየሰራ አይደለም። እንዲሁም ለሌሎች ልጆች ተደውሎ የተመደበበት ቦታ ሄደው እንዲፈልጉት እንዲያዩት ቼክ እንዲያደርጉ ተልከው ነበረ። እነሱም በቦታው ላይ ደርሰው እንግዲህ የነገሩን እንደሌለም ጭምር ነው። የተመደበበት ቦታ ራሱ እንደሌለ ጭምር ነው። ያ ማለት የሆነ ኢንፎርሜሽን አለው ማለት ነው። የሆነ ኢንፎርሜሽን አግኝቷል። ራሱን ለመሰወር እየሞከረ ነው ማለት ነው። እያመለጠ ነው፣ እየተደበቀ ነው ማለት ነው። ስለዚህ ችግር የለውም። ቢያንስ ቆይ እሱን እንዴት እንደምናገኘው እኔ ራሴ አውቃለሁ። ማድረግ ያለብንን ነገር በጠቅላላ አድርገን በራሳችን መንገድ እጃችን ማስገባታችን ነገር። አሁን አንተ እኔ በጣም እነዚህ ሁላ ሰዎች አንተ ባልደረቦች ናቸው አይደል? ከካሜራ ጀርባ ያሉት አዎ ናቸው። ለአንተ መልካም ሰዎች ናቸው አይደል? ናቸው። እናትህ ስትታመም ለማሳከሚያ ምናምን ከኪሳቸው አላወጡም? አውጥቷል። ግን ያ ነገር በቂ አልነበረ። ስማ፣ ይሄ በቂ ስለመሆን ስላለመሆን አይደለም። ግን በሰው ባስፈለገ ሰዓት ከጎን ሆነውላ ከጎን ነበሩ። ምን ያህል ነፍሳቸውን እንደሚሰጡ ታውቃለህ? እውነት አዎ አውቃለሁ። እኔም ነፍሴን ይሰጥ ነበር በሰዓቱ። ስማ፣ ቢያንስ እንደዚህ አይነት ነገር እንኳን እኮ ከነሱ ተቀብለህ እኛን ከመሸጥ እውነታውንና ሁሉንም ነገር ነግረህ የሚያስፈልገውን ነገር ከፍተኛ ገንዘብ ኢቭን በእኛ እኮ በሰዎቻችን ከዚህ ቀደም ሰው በሚረዱትንም በእንደዚህ አይነት ቤት እንኳን ሲገዛ ታውቃለህ አይደል? እንኳን እናትህን ማሳከሚያ አይደለም ይሄን ነገር እንኳን ለአንተ እንድናደርግ እድሉን አላመቻቸም፣ አልነገርከንም በአግባቡ። ቢያንስ እንኳን እውነቱን ተናግረህ እንደዚህ ገንዘብ ወፈራረጉኝ እንደዚህ አይነት ገንዘብ አቀረቡልኝ ብለህ እነሱን አጋልጠህ የሚያስፈልገን ገንዘብ እኛን ብጠይቀን እኛ እንሰጥ ነበር። እኔ ለምን እናትህንም አድነህ እኔንም ታድነኝ ነበር። እኔ ስሞቼ ቢሆን በተሰጠኝ መድኃኒት እናንተ እንደዚህ ተርመስመሳችሁ ባመጣችሁ መድኃኒት እኔ ሞቼ ቢሆንስ? መድኃኒቱ ነው ምን አይነት እንደነበር በሰዓቱ አይደል? ምንም አይነት ይሁን የነበርኩበት ሁኔታ አይታል። በፈጣሪ ቸርነት በፈጣሪ እርዳታ ባልድን ኖሮ ሞቼ ቢሆንስ ኖሮ ምን ገደልኩት ብለህ ልትደሰት ተጨማሪ ክፍያ ልትቀበል በዛይ ማለት እኔ አላውቅም። እኔ ምን አይነት መድኃኒት እንደሆነ አላውቅም። መድኃኒት ግን እንደሆነ አውቃለሁ። ምን አይነት መድኃኒት ምን እንደሚያደርግ አላውቅም። ሁሉ ነገር የሚያወሩ ከአበበ ጋር ኢቭን ከዛ በኋላ እንኳን ተስማምተን እኛ ገበያ ከገባን በኋላ እንኳን እንደነገርኩ ተስማምተን ነበር። ከዛ በኋላ እናትም ደህና ስትሆንልኝ እኔ በሽብ እንግዲህ በሶስት ቀን በአራት ቀን አንድ ላይ ልናድር እንችላለን ማለት እዛ ላድር እችላለሁ ማለት ስራው ቦታ ላይ ላድር እችላለሁ ስለላው ነው እኮ እሱማ ግዴታችሁ ውጪ ታራላችሁ። የዛ ሰዓት ላይ እንኳን እራት አሁን ለምሳሌ ከሷ ጋር ከተስማማን በኋላ ሁሉን ነገር አውቄያለሁ። ስለዚህ ከተስማማችሁ በኋላ ውጪ ማደሩን ትታችሁ እሷ ጋር እየገባችሁ እራት ምናምን ትበላላችሁ ነው ያለ ማለት ነው። የምትከካለው እሷ ቤት አዎ ስራውን ለኔ የምሰሩትን ስራ ጥላችሁ የምትጠብቋትን የምትከታተሉትን ጥላችሁ ጭራሽ ቤት ድረስ እየገባችሁ ምግብ እየበላችሁ ነው። እሺ እዛው ነው የምታድሩት ታዲያ ውጪ አታድሩማ። ኦሬዲ እሱ እዛው ነው የሚያድረው። እሱ እዛው ከሷ ጋር ነው የሚያድረው። እኔ ግን ሌላ ሰርቪስ ቤት አለ እዛ ነው የማድረው ብቻ። እሱ እዛው ነው ከሷ ጋር የሚያድረው ማለት ትልቁ ቤት እሱ ዋና ቤት ውስጥ አዎ ከሷ ጋር እሷ አልጋ ላይ ነው። ልጇ ሰላምስ አንዴ ነው ያወራነው ራት እየበላን አንዴ ልጅስ ምናምን ብለን ስንጠይቃት ተዋጋ እንደሆነሽ ነው ያገረችልኝ።
ማለትም እኛ አራት ላይ ሆነን ስንጠይቃት ልጅሽ የት ነች ስላት እህቴ ጋር ነው ያለች። ስለዚህ አስቀምጫታለሁ ብላለች። እህቷ ጋር አስቀምጣት እናንተ እሷን እህቷ ጋር ትልካለች። እናንተ እዛ ቤት ውስጥ ገብታችሁ እናንተ ሳይሆን እኔ አሁን የአንድ ሰርቪስ ቤት ውስጥ ነው የምታየው። እሱ ግን ገብቷል። አንተስ እንደዛ አለማድረግን በምን አውቃለሁ? ምን ማረጋገጫ አለ? ከኔ ጋር ነገርኩ እኮ። ምን ማረጋገጫ አለ? ተስማምተህ ገንዘብ እየተቀበልክ እስከሆነ ድረስ አንተስ ከሷ ጋር እየባለክዩን አይሁን ምን ማረጋገጫ አለኝ? አሁን ልጁ ላይ ነገሩን እየደመደምከ እንደሆነ እሱን ከራሱ የምታረጋግጠው ይሆናል። እሱን እዚህ መጥቶ እሱ ራሱ ሲያወራው የምታረጋግጠው ነገር ይሆናል። በምን እሱን ማይሆን ስልኩን አጥፍቷል እኮ ታየት መቼስ ያ ማለት ኢንፎርሜሽን አለው ማለት ሌላ ተጨማሪ ሰው አለ ከኛ ማለት ከሁለታችሁ ውጪ እስካሁን የማውቀው ነው ሁለታችን ብቻ እንደሆነ። ይኸውልህ እንድትዋሸኝ አልፈልግም። ምንም የምዋሽ ነገር የለም። ከሁለታችሁ ውጪ ከኛ ክሩ ውስጥ እናንተን የሚያግዛችሁ ወይ ለሷ የሚያግዛት ኢንፎርሜሽን የሚሰጣችሁ ሰው አለ? የለም። ከሁለታችን ውጪ ማን እኛ ሰብስቡ ማለትም ከሊና ጋር የሚሰራ ሌላ ሰው የለም። ሁለታችን ብቻ ነው። እኔም የገባሁበት ምክንያት ነግሬያለሁ። ገንዘብ ያስፈልገኝ ነበር። በገንዘብ አንተ እንዳልከው ነው ለባለግ ለምናምን በሙላ ሴት እኔ ስራዬን ትቼ ስራዬን ለሴት ብዬ አልተው። አሁን እናት ምንድን ነው የሚሰማቸው? መታሰርን ሲያውቁ ለምንድን ነው የምታሰረው? ማለት ለምንድን ነው የምታሰረው? አይ ትሸለማለህ። ሽልማት ለምንድን ነው የምታሰረው? ምን አላፈኝ? እንዴት ከወንጀለኛ ጋር ተባብረው ወንጀል እየሰራ የኔን ነፍስ ለማጥፋት መድኃኒት እየተቀባበላችሁ ወንጀል እኮ እሷን እኮ የሰራችው እኛ እኮ ምንም አልሰራሁም። ኧረ እባክህ እንድትከታተላት የተላከውን ወንጀለኛ እየተባበርክ ገንዘብ ተቀብለ እናትን ለማሳከም ምናምን እኔን ለማጥፋት እኔን ለመግደል እቅድ እያወጣ ያለ ሰውዬ ለምንድን ነው የምታሰረው ትለኛለህ? ጭራሽ እኔ ምንም አላወጣሁም። ምን ይቀር እኔ መድኃኒት ብቻ ነው የቀበልኩት አይደለ እኮ ወንጀል አይደለም አይደል? እሱ እኔ ምንም አላረኩኝም አይደለ? ተነስ ጥፋ ከፊቴ ወዴት ልጥፋ? ተነስ ጥፋ ወዴት ልጥፋ? ተነስ ጣላት የለኝም። እንዲህ ነው ብዬ መናገር አልችልም። ሁሉንም ነገር ማለት በስትክክል ማብራሪያም ልሰጥ የምችለው ስለዚህ ጉዳይ መናገር የምችለው አበበ የሚሉትን ልጅ አግኝቼ አበበ የሚሉትን ልጅ አግኝቼ በቁጥጥር ስር ውሎ የሚናገረው ነገር ከሰማሁ በኋላ ያኔ መናገር እችላለሁ። ለአሁን ግን ምንም ማለት አልችልም። ብዙ ጊዜ ብላችሁኛል፣ ተጠንቀቅ፣ በስራ ያሉ ሰዎችን አንተ ጋር የሚሰሩት ሰዎች ጥንቃቄ አድርግ ምናምን ብላችሁኛል። አዎ በደንብም ጥንቃቄ እናደርግ ነበር። ግን ደግሞ ሁሉንም ተቆጣጥሮ ሁሉንም ተከታትሎ አይቻልም። ሁሉንም ተጠራጥረን አንችልም። ለማንኛውም ስለዚህ ጉዳይ በቅርቡ መልስ እናገኛለን ብዬ አስባለሁ። አሁንም ቢሆን ስምሪት ልጆች ተበትነዋል፣ ተልከዋል። አበበ እየተፈለገ ነው ያለው። ችግር የለውም፣ እናገኘዋለን። እናንተም እስከዚህ ሰዓት ድረስ አብራችሁን ቆይታችሁ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። አዲስ ናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መሆናችሁን አትርሱ። ይሄንን ቻናል መቀላቀላችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ብዙ ሰው እንዲማርበት እፈልጋለሁ። ብዙ ሰው የሚያስተምር ነገር ስለሆነ እዚህ ቪዲዮ ላይ የምናቀርበው ብዙ ሰው ጋር እንዲደርስ እንድታደርጉልኝ እፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ